በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚህች ዕለት የክብር ባለቤት ጌታችንን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘች ድረስ ልትፈልግ በኢየሩሳሌም ያሉ ቅዱሳን መካናትና አብያተ ክርስቲያናትን ልታንጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋርም ብዙ ሰራዊት ነበር። ደርሳም ስለ ከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም የሚጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድሞ አዝዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥርጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህም በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜም የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ሥርዓታቸውና የሕንጻቸው አገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትና የከበሩ ቦታዎችም አነጸች። ሁለተኛው በሮም ንጉሥ በሕርቃል ዘመን ነው። ዘመን የሆነው ቢሆን ከፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀሉን የክብር ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀል እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌም እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀል እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልን እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደው መኮንን ከቦታቸው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም በከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሄዳ መኮንን ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራችው። ከእርሷም ጋር ብዙ ሰራዊት ሆና ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተላት። ቆፍሮም የከበረ ዕፀ መስቀልን አገኙት። ካዘግቱም አወጡት። ንጉሥና ሰራዊቱም ሰገዱለት። በልብሰ መንግሥቱም አጎናጽፈው ታላቅ ክብርን አከበረው። እጅግም ደስ አለው ከሰራዊቱ ጋር። የዚህ መስቀል ሁለተኛ የተገለጠበትና የተገኘበት በዚህ ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን ጋር የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ሰላም እብል ዕፀ አድኅኖ ልምሉመ እንተ ተሰቅየ ወረወየ እምገቦ መለኮት እምደመ መለኮት ደመ በዛቲ ዕለት እንበለ ይእዱ ጌሰመ መስቀል ተረክበ እምዘተሃባ ወገብረ መድመመ በኢየሩሳሌም ቅድመ ወበፋርስ ዳግመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጥሮስ በሰማዕትነት አረፈ። በዚችም ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። በዚችም ዕለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ዛቅረብኩ ማይሌተ አዘኪሬ አይላፈ
እምለ ተጸምዱ ከዘልፈ ለላ አነብብቶ ከዘንዴቴ መጻፈ እንተ ረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፉ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበበው ወለዘ ተርጉሙ በልሳን አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቦናችን ያሳድርብን።